የምግቦችን ግላይሴሚክ ኢንዴክስ እና ግላይሴሚክ ሎድ በሚገባ የምናውቅ ከሆነ እያንዳንዱ የካርቦሃይድሬት ምግብ በደማችን ላይ የሚያመጣውን ተጽዕኖ በግልጽ መረዳት እንችላለን። 45 እስከ 65% የካርቦሃይድሬት ምግቦችን እንድናካትት ሪኮመንድ ይደረጋል። የአንድን ምግብ ግላይሴሚክ ኢንዴክስ መሰረተ በማድረግ ስለ ምግባችን ስናወራ ልንገነዘባቸው የሚገባቸው 3 መሰረታዊ ነገሮች እነዚህ ናቸው። አንደኛ፣ ግላይሴሚክ ሎዳቸው ምን ያህል ለውጥ ሊያመጣ እንደሚችል በእነዚህ 3 ምሳሌዎች እናያለን። አንድ መካከለኛ መጠን ያለው ወይም 100 ግራም አፕልን እንውሰድና አፕል ዝቅተኛ የሆነ ግላይሴሚክ ኢንዴክስ አለው ወደ 40 አካባቢ። ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን መመገብ ግዴታ ከሆነብን፣ ሌላ አማራጭ የሌለን ከሆነ ደግሞ እነዚህን ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን የግላይሴሚክ ኢንዴክሳቸውን እንዴት አድርገን ነው ዝቅ ማድረግ የምንችለው የሚለውን እናያለን። ግላይሴሚክ ኢንዴክሳቸውንና ግላይሴሚክ ሎዳቸውን የምግቦችን በጣምራ ማወቅ ስንችል ምግባችን ይህንን ብሉ ይህንን አትብሉ ከመባል ወጠን ምን ያህል መጠን በመገብ ጤናማ ነው የሚለውን ለመወሰን ያመቸናል ማለት ነው። ውድ የኢትዮ ወርሰን ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው በስኳር በሽታ ሕክምና ላይ የስኳር በሽታን ለመከላከል የስኳር በሽታን ለመቆጣጠር ብሎም ደግሞ ለመቀልበስ የአመጋገብ ስርዓታችን መካከል በዋናነት ትኩረት ከሚሰጣቸው የንጥረ ምግብ ይዘቶች መካከል የካርቦሃይድሬት ምግቦች አንደኛው ነው። ስለዚህ ዛሬ የምናወራው የስኳር በሽታን ለመከላከል የስኳር በሽታን ለመቀልበስ ብሎም ደግሞ ተቆጣጥሮ ጤናማ የሆነ የስኳር የቁጥጥር መጠን እንዲኖረን ለማድረግ የካርቦሃይድሬት ምግባችን እንዴት አድርገን መምረጥ እንዴት አድርገን ማስተካከል እንዳለብን ነው ማለት ነው። ስለዚህ በዋናነት የምናያቸው 4 መሰረታዊ የሆኑ ነገሮች እናያለን ማለት ነው። አንደኛው የካርቦሃይድሬት ምግቦችን በምን ያህል መጠን ነው እንድንመገብ የሚፈቀደው ለጤናችንም ተስማሚ የሚሆነው የሚለው እናያለን። ከዚያ ባለፈ ደግሞ እነዚህን የካርቦሃይድሬት ምግቦችን ስንመርጥ ጤናማዊ የሆኑትን የካርቦሃይድሬት ምግቦች ለመምረጥ ልንጠቀምባቸው የሚገቡ ክራይቴሪያዎች አሉ። አንደኛው ግላይሴሚክ ኢንዴክስ ወይም ደግሞ የስኳር ጠቋሚ ማለት ነው። ይህንን የስኳር ጠቋሚ ወይም ግላይሴሚክ ኢንዴክስ እንግዲህ በካርቦሃይድሬት ምግቦችን ለስኳራችን ጋር ያላቸውን መስተጋብር የምንለካበት ነው። እሱንም በጥልቀት እናያለን። ከዚያ ባለፈ ደግሞ ብዙ ጊዜ ግላይሴሚክ ኢንዴክስ የካርቦሃይድሬቶችን ከደም ስኳራችን አንጻር ያለውን መስተጋብር ብቻውን በግልጽ ላያሳየን ይችላል። ስለዚህ በደንብ ለመረዳት የምግቦችን ግላይሴሚክ ሎድን ማወቅ ይኖርብናል ማለት ነው። ለመከላከል እንዲያስችለን ለመቆጣጠርም እንዲያስችለን ሁለቱንም ማወቅ ይጠበቅብናል ማለት ነው። ግላይሴሚክ ኢንዴክሳቸውንም ግላይሴሚክ ሎዳቸውንም ማወቅ ይጠበቅብናል ማለት ነው። ብዙ ጊዜ የምንረሳው ግላይሴሚክ ኢንዴክሶችን እናቅና ግላይሴሚክ ሎድ ግን ሳናቅ እንቀራለን። በዚህም ምክንያት ምግቡ ከኛ የደም ስኳር ጋር ያለው መስተጋብር በአግባቡ ሳናውቀው እንቀራለን ማለት ነው። የምግቦችን ግላይሴሚክ ኢንዴክስ እና ግላይሴሚክ ሎድ በሚገባ የምናውቅ ከሆነ እያንዳንዱ የካርቦሃይድሬት ምግብ በደማችን ላይ የሚያመጣውን ተጽዕኖ በግልጽ መረዳት እንችላለን ማለት ነው። ሌላው ደግሞ የምግባችን ግላይሴሚክ ኢንዴክሱ ከፍተኛ ቢሆን እንዴት አድርገን ዝቅ ማድረግ እንደምንችልና የስኳር መጠናችን በፍጥነት እንዳይጨምር ማድረግ የምንችልባቸውንም ቴክኒኮች እንነጋገራለን። ከዚያ ባለፈ ደግሞ የካርቦሃይድሬት ምግቦችን ስንመገብ በደም ስኳር መጠናችን ላይ የሚያመጡትን ለውጥ ደግሞ እንዴት አድርገን መከላከል እንደምንችል በዚህ ቪዲዮ እናያለን። እስከ መጨረሻው አብራችሁ ቆዩ። ለስኳር ቁጥጥር የሚጠቅማችሁን በጣም ጠቃሚ የሆነ ዶክመንትም የማጋራችሁ ይሆናል። እስከ መጨረሻው አብረን እንቆይ። ስለዚህ ይህ ክፍል የስኳር ታማሚዎች ከሆነ የስኳር መጠናችን በአግባቡ ለመቆጣጠር ይረዳናል። የስኳር በሽታን ለመከላከል የምንፈልግ ሰዎች ከሆነ ደግሞ የስኳር በሽታ እንዳይዘን ለመከላከል በአግባቡ ይጠቅመናል ማለት ነው። ስለዚህ ይህ ሞጁል በዋናነት እየተዘጋጀው ለሁላችንም ነው ማለት ነው። በዋናነት ግን የስኳር ታማሚዎች የደም ስኳር መጠናችሁ አለስተካከል ያስቸገራችሁ ሰዎች ይህንን ሞጁል በደንብ ብትረዱት በጣም ትጠቀሙበታላችሁ። እንግዲህ ብዙ ጊዜ የምንሳሳተው የካርቦሃይድሬት ምግቦች የስኳር በሽታን ሊያመጡብናል። ስለዚህ የካርቦሃይድሬት ምግቦች ለስኳር ታማሚ ጎጂ ናቸው እየተባለ ብዙ ጊዜ ልንነገር እንችላለን። ነገር ግን ይህ ፍጹም ስህተት እንደሆነ ከአሁኑ መረዳት ይጠበቅብናል። የካርቦሃይድሬት ምግቦች መጥፎ የሚሆኑት ጤናማ ያልሆኑ የካርቦሃይድሬት ይዘት ያላቸው ምግቦችን ስንመገብ ብቻ ነው የሚሆነው ማለት ነው። ከዚህ ባለፈ ግን ጤናማዎችን የግላይሴሚክ ኢንዴክሳቸውን
በትክክል እያወቅን ግላይሴሚክ ሎዳቸውን በትክክል እያወቅን የምንመገብ ከሆነ በስኳር መጠናችን ላይ የሚያመጡት ተጽዕኖ ዝቅተኛ ነው የሚሆነው፣ ወይም ደግሞ በምንፈልገው የቁጥጥር መጠን ነው የሚሆነው ማለት ነው። ስለዚህ ወደ መጀመሪያው ጥያቄያችን ስንገባ የካርቦሃይድሬት ምንድን ነው የሚለውን በምናይበት ጊዜ እንግዲህ ካርቦሃይድሬት ኃይል ሰጪ ከሆኑ ምግቦች መካከል በዋናነት ሰውነታችን በፍጥነት ለኃይል ምንጭነት የሚጠቀመው የንጥረ ምግብ ነው። ወይም ደግሞ ኃይል ከሚሰጡ ሶስቱ ከፕሮቲን ከቅባቶች ዋነኛውና በብዛት እንድንመገበው የሚፈለገው የንጥረ ምግብ አይነት ነው ማለት ነው። ስለዚህ ካርቦሃይድሬት የማንመገብ ከሆነ የኃይል ምንጫችን በፍጥነት የማናገኝ ከሆነ ደግሞ እንግዲህ የካርቦሃይድሬት በልዩነት ካርቦሃይድሬትን የሚፈልጉ አካላቶቻችን አሉ። እነዚህ አካላቶቻችን በበቂ ሁኔታ ፋንክሽን ላያደርጉልን ይችላሉ ማለት ነው፣ ዝቅተኛ የሆነ የካርቦሃይድሬት ይዘት ያላቸው ምግቦችን የምንመገብ ከሆነ። ስለዚህ የካርቦሃይድሬት ምግብ በቀን ወይም ደግሞ ምን ያህል ፐርሰንቱ የካርቦሃይድሬት ምግብ ነው መመገብ ያለብን የሚለውን መገንዘብ ይጠበቅብናል። በተለይ የስኳር ታማሚዎች ከማንኛውም አይነት ጤናማ ሰው የተለየ የምግብ ፕሮፖርሽን የተመደበላቸው የለም። ይህንን እውነት መገንዘብ ይጠበቅብናል። ምክንያቱም የካርቦሃይድሬት ምን ያህል ነው፣ ፕሮቲን ምን ያህል ነው፣ ፋት ምን ያህል ነው የሚለውን ፕሮፖርሽን ለስኳር ታማሚዎች የተለየ የተሰራ የፕሮፖርሽን የለም። ሪኮመንድ የሚደረገውም ጤናማ ሰዎች የሚመገቡትን የካርቦሃይድሬት የፕሮቲን እና የቅባት ፕሮፖርሽን እንዲመገቡ ነው የሚመከረው ማለት ነው። ግን ጥንቃቄ ልናደርግ የሚገባው ወይም ደግሞ በስኳር በሽታን ለመያዝም የስኳር በሽታን ለመከላከልም ተጽዕኖ የሚያደርገው ጤናማነታቸውን የመምረጡ ጉዳይ ነው ማለት ነው። ስለዚህ ካርቦሃይድሬት ምግብ ሆኖ ጤናማ ያልሆኑ የስኳር በሽታ እንዲይዘን ሊያደርጉ የሚችሉ የሚያመቻቹ ምግቦች ይኖራሉ በብዛት ከተመገብናቸው። ካርቦሃይድሬት ነው ደግሞ የስኳር በሽታን ሊከላከሉልን የሚችሉ ወሳኝ ምግቦች ይኖራሉ ማለት ነው። ስለዚህ አሁን መጠኑን በምናይበት ጊዜ እንግዲህ ከምግባችን ከ45 እስከ 65% የካርቦሃይድሬት ምግቦችን እንድናካትት ሪኮመንድ ይደረጋል ማለት ነው። ይህ ማለት ምን ማለት ነው? እንግዲህ አንድ ሰው በአማካኝ 2000 ካሎሪ በቀን የሚያስፈልገው ከሆነ ከ900 እስከ 1300 ካሎሪ የሚሆነውን ከካርቦሃይድሬት ምግቦች እንዲያገኝ ሪኮመንድ ይደረጋል ማለት ነው። ወደ ግራም ስንቀይረው ከ225 እስከ 325 ግራም የካርቦሃይድሬት ይዘት ያላቸው ምግቦችን ካርቦሃይድሬቶችን እንድንመገብ ይመከራል ማለት ነው። ስለዚህ የካርቦሃይድሬት መጠኑ እጅግ መብዛት የለበትም፣ እጅግም ማነስ የለበትም። በዚህ ሬንጅ ውስጥ መሆን መቻል አለበት ማለት ነው። ብዙ ጊዜ የስኳር ሕክምና ማህበሮች የስኳር በሽታን ለመቆጣጠር የተደረጉ ምርምሮች እና ደግሞ ውጤታማ የሆኑ ዳይቶች የካርቦሃይድሬት ምግባቸው ከ45-55% ነው። ብዙ ጊዜ 55% ጥሩ የካርቦሃይድሬት መጠን ተደርጎ ይቆጠራል ማለት ነው። ይህንን ፕላን ስናደርግ መጠቀም እንችላለን ማለት ነው። ስለዚህ የካርቦሃይድሬት ምግቦችን ስንጠቀም መጠናቸው ከ45% እስከ 65% የሚሆነውን የቀን የካሎሪ ፍጆታችን እንዲሸፍኑ ከተወሰነ የትኛው የካርቦሃይድሬት ይዘት ያላቸው ምግቦች ላይ እናገኘው የሚለውን ወሳኝ የሆነ ጥያቄ ነው ማለት ነው። በዚህ ጉዳይ ያሉ ሪኮሜንዴሽኖች ምን ይሉናል? ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች የስኳር በሽታን ለመከላከል እንዲሁም ደግሞ የስኳር በሽታን ለመቆጣጠር ይረዱናል። ከዚህም ባለፈ ከስኳር በሽታን ባለፈ ደግሞ ግፊትንም ይቆጣጠሩልናል፣ ክብደት መጨመርን ይቆጣጠሩልናል፣ ካንሰርም እንዳይዘን ያግዙናል። ከዚያ ባለፈ ደግሞ ዝቅ ያለ ግላይሴሚክ ሎድ ያላቸው ምግቦችን ካርቦሃይድሬቶችን ስንመገብም እንደዚሁ የስኳር በሽታን ለመከላከል የስኳር በሽታችን ለመቆጣጠር ይረዳናል ማለት ነው። እነዚህ ነገሮች የምናደርግ ከሆነ ካርቦሃይድሬት ምግቦች በጤናችን ላይ ጥቅም እንጂ ጉዳት አያመጡብንም ማለት ነው። ግላይሴሚክ ኢንዴክስ ምንድን ነው የሚለውን በምናይበት ጊዜ ግላይሴሚክ ኢንዴክስ ስናወራ የምናወራው ስለ ካርቦሃይድሬት ምግቦች ነው። ካርቦሃይድሬት ይዘት የሌላቸው ምግቦች የግላይሴሚክ ኢንዴክስ አይሰላላቸውም። ምክንያቱም በፍጥነት የደም ስኳር መጠናችን የሚጨምረው ካርቦሃይድሬት ምግብ ስለሆነ ይህ ግላይሴሚክ ኢንዴክስ ደግሞ የሚለካው የተመገብነው ምግብ የደም ስኳር መጠናችንን በምን ያህል ፍጥነት ይጨምረዋል የሚለውን ስለሆነ በዚህ ምክንያት ሌሎች ካርቦሃይድሬት ይዘት የሌላቸው ምግቦች ወይም ደግሞ በጣም ዝቅተኛ የሆነ ካርቦሃይድሬት ይዘት ያላቸው ምግቦች የግላይሴሚክ ኢንዴክስ አይሰላላቸውም ማለት ነው። ስለዚህ ግላይሴሚክ ኢንዴክስ ምንድን ነው የሚለውን በምናይበት ጊዜ ግላይሴሚክ ኢንዴክስ ማለት
አንድን ካርቦሃይድሬት ይዘት ያለው ምግብ ከተመገብን በኋላ በምን ያህል ፍጥነት የደም ስኳር መጠናችንን ይጨምርልናል የሚለውን የሚገልጽልን ይህ የግላይሴሚክ ኢንዴክስ ሲሰላ የአንድን ምግብ 50 ግራም ካርቦሃይድሬት በውስጡ እንዳለው ኮንሲደር ተደርጎ ይህ 50 ግራም ካርቦሃይድሬት ይዘት ያለው የሆነ ምግብ የደም ስኳር መጠናችንን በምን ያህል ፍጥነት ከፍ ማድረግ ይችላል የሚለውን የሚለካልን ነው ማለት ነው። ይህ ፍጥነት የሚወዳደረው ከ50 ግራም ንጹህ ስኳር ወይም ደግሞ 50 ግራም ካርቦሃይድሬት ካለው ነጭ ዳቦ አንጻር ነው የሚለካው ማለት ነው። ይህ ግላይሴሚክ ኢንዴክስ ሲሰላ ከስኳር አንጻር ከ55% በታች ከሆነ ዝቅተኛ ግላይሴሚክ ኢንዴክስ አለው ይባላል ማለት ነው። ከ56 እስከ 69% ከሆነ ደግሞ መካከለኛ ግላይሴሚክ ኢንዴክስ አለው ይባላል ማለት ነው። ከ70% እና ከዚያ በላይ ከሆነ ደግሞ ከፍተኛ ግላይሴሚክ ኢንዴክስ አለው ይባላል ማለት ነው። ይህን ስሌት የሰጠን ምግብ ይህ ስሌት እንግዲህ 70% ስንል ከስኳር ከፍ ከሚያደርገው ከ100% አንጻር ስናወዳድራቸው ምግቦችን ማለት ነው። እነዚህ ግላይሴሚክ ኢንዴክስ የተሰላላቸው በሰንጠረዦች ላይ የምናገኛቸው የምግቦች ግላይሴሚክ ኢንዴክስ ቁጥር የሚያመለክተው እነዚህን ምግቦች 50 ግራም ካርቦሃይድሬት ያላቸውን መጠን ብንበላ በእኛ በአብዛኛው ሰው ላይ የሚያመጣውን ለውጥ ነው። ሌላው ደግሞ ይህ ግላይሴሚክ ኢንዴክስ የሚለካው ባዶ ሆዳችን ካደርን በኋላ በባዶ ሆዳችን እንደተመገብነው ተደርጎ ይቆጠራል። ከዚያ ባለፈ ደግሞ ይህ ግላይሴሚክ ኢንዴክስ ሲሰላ ከሌላ ምግብ ጋር ሳይደባለቅ ብቻውን እንደምንበላው ኮንሲደር ተደርጎ ነው ማለት ነው። ስለዚህ የአንድን ምግብ ግላይሴሚክ ኢንዴክስ መሰረተ በማድረግ ስለ ምግባችን ስናወራ ልንገነዘባቸው የሚገባቸው 3 መሰረታዊ ነገሮች እነዚህ ናቸው። አንደኛ 50 ግራም ያህል ካርቦሃይድሬት ያለውን ይህን ምግብ ነው ወይ እየተመገቡ ያለሁት? በባዶ ሆዳችን ነው ወይ እየተመገብን ያለ ነው? ሌላው ደግሞ ከሌላ ምግብ ጋር ሳንደባልቀው ነው ወይ እየተመገብን ያለ ነው ማለት ነው። እነዚህ ነገሮች ሲጨምሩ ሲቀንሱ በጥናት የመጣውን ግላይሴሚክ ኢንዴክስ ሊጨምሩት ወይም ደግሞ ሊቀንሱት ይችላሉ ማለት ነው። ስለዚህ እነዚህ ነገሮች በመቀያየር የእነዚህ ነገሮች ለውጥ በማምጣት የምግቦችን ግላይሴሚክ ኢንዴክስ መጨመርም መቀነስም እንችላለን ማለት ነው። ሌላው ግላይሴሚክ ሎድ የምንለው ደግሞ ምንድን ነው የሚለውን ማየት አለብን። ብዙ ጊዜ የምንስተው ይህንን ግላይሴሚክ ሎድ የሚባለውን ነገር ነው። ግላይሴሚክ ሎድ ማለት እንግዲህ አንድን ምግብ ስንመገበው 50 ግራም ካርቦሃይድሬት ያለው ምግብ ላንመገብ እንችላለን። እንዲሁም ደግሞ ከ50 ግራም ካርቦሃይድሬት በላይ ያለው ምግብ ልንመገብ እንችላለን ማለት ነው። ስለዚህ ይህ ግላይሴሚክ ሎድ የሚያስረዳ ምንድን ነው? የተመገብነው ምግብ ምን ያህል ከግላይሴሚክ ኢንዴክስ አንጻርና ከተመገብነው ምግብ ብዛት አንጻር በደም ስኳር መጠናችን ላይ ምን ያህል ጫና ያሳድራል የሚለውን ጥያቄ የሚመልስልን ደግሞ ይህ ግላይሴሚክ ሎድ ነው ማለት ነው። ግላይሴሚክ ሎዳችን በምናሰላበት ጊዜ የምንመገበው ምግብ ምን ያህል ካርቦሃይድሬት በውስጡ ይዟል የሚለውን ማወቅ መቻል አለብን ማለት ነው። ይህ እንግዲህ ሌብል ካላቸው ምግቦች በሌብላቸው ሊሆን ይችላል። እንዲሁም ደግሞ በፋብሪካ ያልተመረቱ ምግቦች ከሆነ ደግሞ ሰርቪንግ ሳይዛቸውን በማወቅ በመረዳት የተመገብነው ምግብ መጠን ካወቅን በኋላ በዚያ ምግብ ግላይሴሚክ ኢንዴክሱ እናባዛዋለን። ከዛ ይህንን ያባዛነውን ቁጥር ለ100 እናካፍለዋለን ማለት ነው። በዚህ ጊዜ የተመገብነው ምግብ መጠን የግላይሴሚክ ሎድ ይነግረናል ማለት ነው። የዚህን ግላይሴሚክ ሎድ እንግዲህ ውጤቱ 10 እና ከዚያ በታች ከሆነ ዝቅተኛ ግላይሴሚክ ሎድ አለው እንላለን ማለት ነው። ከ11 እስከ 19 ከሆነ ደግሞ መካከለኛ የሆነ ግላይሴሚክ ሎድ አለው እንላለን ማለት ነው። ግላይሴሚክ ሎዱ 20 እና ከዚያ በላይ ከሆነ ደግሞ ከፍተኛ ግላይሴሚክ ሎድ አለው እንላለን ማለት ነው። ከግላይሴሚክ ኢንዴክስ የምግቦችን ግላይሴሚክ ሎድ ማወቃችን እንዴት እንደሚጠቅመን እናያለን። ከዚያ በፊት ግን የሚመከረው የግላይሴሚክ ሎድ ሌብል ምን ያክል ነው የምንለውን ማየት ይኖርብናል። እንግዲህ ዝቅተኛ የሆነ ግላይሴሚክ ሎድ ያላቸው ምግቦችን እንድንመገብ ይመከራል። መካከለኛ ግላይሴሚክ ሎድ ያላቸው ምግቦችን ደግሞ በተወሰነ መጠን ቀነስ አድርገን እንድንመገብ ይመከራል። ከፍተኛ ግላይሴሚክ ሎድ ያላቸው ምግቦችን ደግሞ በቻልነው አቅም ብንቀንሳቸው ወይም ደግሞ ባንመገባቸው ይመከራል ማለት። ስለዚህ ግላይሴሚክ ሎዳቸው ምን ያህል ለውጥ ሊያመጣ እንደሚችል በእነዚህ 3 ምሳሌዎች እናያለን።
አንድ መካከለኛ መጠን ያለው ወይም 100 ግራም አፕልን እንውሰድና አፕል ዝቅተኛ የሆነ ግላይሴሚክ ኢንዴክስ አለው ወደ 40 አካባቢ። ግላይሴሚክ ኢንዴክሳቸው ከጥናት የተለያየ ሊሆን ይችላል፣ ግን 40 ብለን እንውሰደውና ይህ 100 ግራም አፕል 15 ግራም ካርቦሃይድሬት ይዟል ማለት ነው። የ100 ግራም አፕል ግላይሴሚክ ሎድ ስንሰራው 40 ሲባዛ 40 ግላይሴሚክ ኢንዴክስ ነው። 15 ደግሞ በተመገብነው 100 ግራም ስንመገብ 15 ግራም ካርቦሃይድሬት እንመገባለን። ይህንን ለ100 ስናካፍለው ግላይሴሚክ ሎዱ 6 ይመጣል። ሎ ነው ማለት ነው። ሁለተኛ ደግሞ በመካከለኛ መጠን ያለው 100 ግራም ድንችን እንውሰደው። እንግዲህ የድንች ግላይሴሚክ ኢንዴክስ በጣም የተለያየ ነው። በአበሳሰሉ በጣም ሊለያይ የሚችል ምግብ ነው። ግላይሴሚክ ኢንዴክሱ 80 100 ግራም ድንች እንውሰድና በውስጡ 23 ግራም ካርቦሃይድሬት ይዟል። የዚህን ግላይሴሚክ ሎድ ስንሰራው ግላይሴሚክ ሎዱ 80 ሲባዛ በ23 አድርገን ለ100 ስናካፍለው የሚሰጠን ስንት ነው? 18 ይሰጠናል ማለት ነው። ይህ መካከለኛ ደረጃ ግላይሴሚክ ሎድ አለው ማለት ነው። መካከለኛ መጠን ያለው 100 ግራም የሐብሐብ ቁራጭ ብንወስድ ይህ ሐብሐብ በውስጡ 8 ግራም ካርቦሃይድሬት አለው። የግላይሴሚክ ኢንዴክሱ ደግሞ ወደ 73% ይሆናል ማለት ነው። ይህም ግላይሴሚክ ኢንዴክሱ ከፍተኛ ነው ማለት ነው። በግላይሴሚክ ኢንዴክስ ጽንሰ ሐሳብ ሐብሐብንና ድንችን እንድንመገብ አይመከርም ማለት ነው። ምክንያቱም ከፍተኛ የሆነ የግላይሴሚክ ኢንዴክስ አላቸው። ግን አሁን ሐብሐብን ስናየው ግላይሴሚክ ሎዱ ስንት ይሆናል ማለት ነው? 73 ሲባዛ በ8 ሲካፈል ለ100 ስናደርገው 6 ይመጣል ማለት ነው። ስለዚህ 100 ግራም የሚሆን አንድ ቁራጭ ሐብሐብ ብንመገብ ለጤናችን ተስማሚ ነው የሚሆነው ማለት ነው። ደም ስኳር መጠናችን ላይ የሚያመጣው ጫና ዝቅተኛ ነው ማለት ነው። ስለዚህ ግላይሴሚክ ኢንዴክሳቸውንና ግላይሴሚክ ሎዳቸውን የምግቦችን በጣምራ ማወቅ ስንችል ምግባችን ይህንን ብሉ ይህንን አትብሉ ከመባል ወጠን ምን ያህል መጠን ብመገብ ጤናማ ነው የሚለውን ለመወሰን ያመቸናል ማለት ነው። እነዚህ ምግቦች ለምሳሌ ሐብሐብን አሁን ወደ 200 ግራም ብንመገበው አሁንም የተወሰነ ከፍ ይላል ማለት ነው። ለምሳሌ ድንችን ደግሞ ወደ 50 ግራም ብንቀንሰው የግላይሴሚክ ሎዱ አሁን ምን ይሆናል? ዝቅ ይላል ማለት ነው። እንዲሁም ደግሞ አፕልን መጠኑን ከፍ ብናደርገው የግላይሴሚክ ሎዱ 11 12 ሊሆን ይችላል ማለት 100 ግራም ብንጨምርበት። ስለዚህ እነዚህ ነገሮች ሁለቶችን አጣምሮ ግንዛቤ በመያዝ የትኛውን ካርቦሃይድሬት ልመገብ የትኛውን አልመገብ ከሚለው ባሻገር በምን ያህል መጠን ልመገብ ወደሚለው መሸጋገር ይገባናል ማለት ነው። ግላይሴሚክ ኢንዴክሳቸው ከፍ ያሉ ምግቦችን በተወሰነ መጠን ብቻ መመገብ እንዳለብን ተነጋግረናል። ወይም ደግሞ ከቻልን ዝቅተኛ ግላይሴሚክ ኢንዴክስ ባላቸው ምግቦች መተካት የምንችል ከሆነ ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን እንድንመገብ፣ ዝቅተኛ ግላይሴሚክ ሎድ ያላቸው ምግቦችን እንድንመገብ ተነጋግረናል። ነገር ግን ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን መመገብ ግዴታ ከሆነ ሌላ አማራጭ የሌለን ከሆነ ደግሞ እነዚህም ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን የግላይሴሚክ ኢንዴክሳቸውን እንዴት አድርገን ነው ዝቅ ማድረግ የምንችለው የሚለውን እናያለን። የምግቦችን ግላይሴሚክ ኢንዴክስ እንዴት አድርገን ማውረድ እንደምንችል 5 መሰረታዊ የሆኑ ነጥቦችን አሁን እንነጋገራለን ማለት ነው። አንደኛ፣ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን ለብቻቸው አለመመገብ። በተለይ ደግሞ በባዶ ሆዳችን ሌላ ምግብ ሳንመገብ ብቻቸውን አለመመገብ የግላይሴሚክ ከፍተኛ ጫና እንዳያደርስብን ያደርጋል ማለት ነው። ሁለተኛው፣ ከፍ ያለ ግላይሴሚክ ኢንዴክስ ያላቸው ምግቦችን ዝቅተኛ ግላይሴሚክ ኢንዴክስ ካላቸው ምግቦች በኋላ መመገብ ወይም ደግሞ በመካከል መመገብ የዚያን ከፍተኛ ግላይሴሚክ ኢንዴክስ ያለውን በስኳራችን ላይ የሚፈጥረውን ጫና ዝቅ እንዲል ያደርግልናል ማለት ነው። በጣም ያልበሰሉ ፍራፍሬዎችን መምረጥ ነው። ፍራፍሬዎችን በምንመገብበት ጊዜ ግላይሴሚክ ኢንዴክሳቸው ከፍተኛ የሆኑ ፍራፍሬዎች ብዙዎች ናቸው። ነገር ግን እነዚህ ፍራፍሬዎች የስኳር በሽታን ለመከላከል በጣም አስፈላጊ ናቸው። ሌሎችንም ተላላፊ ያልሆኑ በሽታዎችንም ለመከላከል በጣም አስፈላጊ ናቸው። ነገር ግን እነዚህ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ፍራፍሬዎች እንዴት ነው ግላይሴሚክ ኢንዴክሳቸው ሊቀንስ የሚችል? የፍራፍሬዎች ግላይሴሚክ ኢንዴክስ የብስለት መጠናቸው በከፍተኛ ሁኔታ በጨመረ ቁጥር የግላይሴሚክ ኢንዴክሳቸው በከፍተኛ ሁኔታ ይጨምራል። ለምሳሌ ሙዝን በምናይበት ጊዜ ግላይሴሚክ ኢንዴክሱ ዝቅተኛም ነው ከፍተኛም ነው። በጣም ያልበሰለ ወደ አረንጓዴ የተጠጋ ሙዝ ግላይሴሚክ ኢንዴክሱ ዝቅተኛ ነው። ስለዚህ ብንመገበው ጤናማ ይሆናል ማለት ነው። በጣም የበሰለ ተቆርጦ የሰነበተ ወይም ደግሞ ጥቃጥቆ የሆነ ሙዝ ደግሞ ግላይሴሚክ ኢንዴክሱ በጣም ከፍተኛ ነው። ብንመገበው የስኳር መጠናችን በከፍተኛ ሁኔታ ሊጨምር ይችላል ማለት ነው።
ሌላው ደግሞ ምግባችን ስናበስል የማብሰል ደረጃችን ነው የምግቦችን ግላይሴሚክ ኢንዴክስ እንዲለያይ የሚያደርገው ማለት ነው። ስለዚህ አሁንም ምግቦችን በምናበስልበት ጊዜ በከፍተኛ ሁኔታ ጨርሰው እስከሚበስሉ ባናቆያቸው የግላይሴሚክ ኢንዴክሳቸው ይቀንሳል ማለት ነው። ለምሳሌ ፓስታ ጥርሳችን ያዝ ሲያደርግ አውጥተን የምንመገበው ከሆነ ግላይሴሚክ ኢንዴክሱ ዝቅተኛ ይሆናል ማለት ነው። ሩዝንም እንደዚሁ መጠቀም እንችላለን ማለት ነው። ከዚያ ባለፈ ደግሞ ግላይሴሚክ ኢንዴክሳቸው ከፍተኛ እንዳይሆን ምግቦቻችን ሰርቪንግ ሳይዛቸውን ማወቅ ይጠበቃል ማለት ነው። በዚያ ሰርቪንግ ሳይዝ ላይ ምን ያህል ካርቦሃይድሬት አለው የሚለውን መገንዘብ፣ ከዚያ ሰርቪንግ ሳይዝ ደግሞ ምን ያህል ፖርሽን እንደተመገብን መረዳት ያስፈልጋል ማለት ነው። ስለዚህ ግላይሴሚክ ኢንዴክሳቸው ምግቦች እንዲቀንስ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች ከሆኑ ፖርሽን ሳይዛችን መቀነስ ያስፈልጋል ማለት ነው። ለጤናማ ሰው 2 ሰርቪንግ ሳይዝ የሚፈቀድ ሊሆን ይችላል። 3 ሰርቪንግ ሳይዝ ካርቦሃይድሬት ሊፈቀድ ይችላል። ለእኛ ግን ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግቦችን ዝቅተኛ ፖርሽን ሳይዝ መውሰድ ይጠበቅብናል ማለት ነው። 1 ሰርቪንግ ሳይዝ ሊሆን ይችላል ለእኛ የሚመከረው ማለት እንደየምግቡ የተለያየ ቢሆንም ማለት ነው። እነዚህ ነገሮች ካወቅን በኋላ ይህ የካርቦሃይድሬት ምግብ በእኛ የደም ስኳር ላይ የሚያመጣውን ለውጥ መከታተል ይጠበቅብናል ማለት ነው። ይህ እስካሁን የተማርነው እስካሁን ያወራነው ነገር ሁሉ ለአብዛኛው መካከለኛ ሰው ይሰራል። ጥናቶች የሚያወጡት ውጤት ለአብዛኛው መካከለኛ ሰው የሚሰራውን ውጤት ነው። ስለዚህ እስካሁን ያወራነው ነገር ለእኛ የሚሰራ ስለመሆኑ እርግጠኛ የምንሆነው እነዚህ ነገሮች እየተገበርን የምንከታተል ከሆነ ብቻ ይሆናል ማለት ነው። ስለዚህ እነዚህ ነገሮች እንዴት አድርገን ነው መከታተል የምንችለው የሚለውን በደንብ ማየት ይጠበቅብናል። ይህ የክትትል አግባባችን የብዙዎቻችን ዝቅተኛ ስለሆነ እንደ ሀገር ብናየው ከሚታከሙ ሰዎች 30% የሚሆኑ ሰዎች ብቻ ናቸው የስኳር መጠናቸውን በሚጠበቅባቸው ደረጃ መቆጣጠር የሚችሉት። ይህ የሆነበት ምክንያት ደግሞ በብዙ ምክንያት ቢሆንም ብዙ ጊዜ ግን ግባችን ታርጌታችን በደንብ ስለማናቅና የምንመገበው ምግብ በአግባቡ ቁጥጥር ስለማናደርግ እንዲሁም ደግሞ ስለሚፈጥረው ለውጥ ቸክ በማድረግ ስለማናስተካከል ይሆናል ተብሎ ነው የሚታሰበው እና በዚህ ጉዳይ በደንብ ሲሪየስሊ ልንይዘው የሚገባ በጣም መሰረታዊ የሆነ ጉዳይ ነው ማለት ነው። የተመገብነው ምግብ ምን ያህል ለውጥ እያመጣ ነው የሚለውን ለማየት ልንከተላቸው የሚገቡ የቁጥጥር ዘዴዎች አሉ። እነዚህን ዘዴዎች አንደኛው ምግባችን ከተመገብን በኋላ የስኳር መጠናችንን መለካት ይጠበቅብናል ማለት ነው። ይህን ሁሌ መለካት ላይ ይጠበቅብን ይችላል። ግን የተመገብነው ምግብ በእኛ ላይ የሚያመጣውን ለውጥ እስከምናውቅ ድረስ ግን መቆጣጠር ብንችል በጣም አሪፍ ነው። ይህንን የምናደርገው የካርቦሃይድሬት ይዘት ያላቸውን ምግቦች ከተመገብን በኋላ ከ1 ሰዓት እና ከ2 ሰዓት በኋላ የደም ስኳር መጠናችንን መለካት የምንችል ከሆነ ይህ በጣም ጥሩ ስትራቴጂ ነው። ከዚያ ባለፈ ደግሞ ለብዙዎች የሚቻል ላይሆን ይችላል ተከታታይ የደም ስኳር መጠን መከታተያ መልበስ፣ እነዚህ መሳሪያዎች መግዛት የምንችል ከሆነ ደግሞ እነዚህ ነገሮች በማድረግ ምን ያህል ለውጥ እያመጣ እንደሆነ መቆጣጠር እንችላለን። ሌላው የስኳር መጠን መጨመር የሚያሳያቸው ምልክቶች አሉ። ስፓይክ ሲያደርግ ስኳራችን የሚያሳያቸው ምልክቶች አሉ። እነዚህ ምልክቶች በደንብ መገንዘብና ራሳችን ማዳመጥ የምንችል ከሆነ አሁንም እያንዳንዱ ምግብ በደም ስኳር መጠናችን ላይ ምን ያህል ለውጥ እያመጣ እንደሆነ መረዳት እንችላለን ማለት ነው። ሌላው ይህን ያህል በጣም ኢፌክቲቭ አይደለም። የ3 ወር የስኳር ክምችታችንን እንደዚሁ መቆጣጠር ይጠበቅብናል ማለት ነው። ይህ ግን ምግባችን ለማስተካከል ብዙም የሚጠቅመን አይደለም። ምክንያቱም አንድ ምግብ ለማስተካከል 3 ወር ጠብቀን ከሆነ የደም ስኳራችን ቸክ የምናደርገው ይህ ብዙም ውጤታማ ሊያደርገን አይችልም። ነገር ግን የስኳር መጠናችን አጠቃላይ ክምችቱ በ3 ወር አቬሬጅ ላይ ቀንሷል የሚለውን ለመረዳት ግን በጣም ጥሩ የመከታተያ ዘዴ ነው ማለት ነው። እያንዳንዱ ምግብ ግን ለመቆጣጠር በእኛ ላይ የሚያመጣውን ለውጥ ለመከታተል ግን ይህን ያህል በጣም ጠቃሚ የሆነ የቁጥጥር ዘዴ አይደለም። እነዚህን የተማርናቸውን ነገሮች እንዴት አድርገን ነው ተግባራዊ ማድረግ የምንችለው የሚለውን ደግሞ ማየት ይኖርብናል ማለት ነው። ካርቦሃይድሬት ምግቦች ጠቃሚ የሆኑ ምግቦች ናቸው። ነገር ግን ጤናማ ያልሆነውን ከመረጠ የስኳር መጠናችን ከቁጥጥር ውጭ እንዲሆን ሊያደርጉብን ይችላሉ። ጤናማ የሆኑ ካርቦሃይድሬት ይዘት ያላቸው ምግቦችን የምንመገብ ከሆነ ደግሞ የስኳር መጠናችን ለመቆጣጠር ለማስተካከል
የሚረዳን የንጥረ ምግብ ምድብ እንደሆነ ልንረዳ ይገባል። ከዚያ ባለፈ ደግሞ የሚያስፈልገንን ኃይል ልንወስን ያስፈልጋል ማለት ነው። ከዚያ ባለፈ ደግሞ ከዚህ ውስጥ ምን ያህሉ የካርቦሃይድሬት ይዘት ያለው ምግብ መመገብ አለብኝ የሚለውን መወሰን መቻል አለብን። ይህንን በጣም ቀለል ባለ ሁኔታ ከዚህ በፊት የሰራሁት ቪዲዮ አለ። በፕሌት ሜትድ እንዴት አድርገን በቀላሉ ምግባችን ማደራጀት እንችላለን የሚለውን ቪዲዮ ብትመለከቱት በጣም ታተርፉበታላችሁ። ከዚያ ባለፈ ደግሞ የምንመገባቸው ምግቦችን ከዘረዘርን በኋላ ግላይሴሚክ ኢንዴክሳቸው፣ ግላይሴሚክ ሎዳቸው ምን ያህል ነው የሚለውን አሁን በዝርዝር ማወቅና ማውጣት ይጠበቅብናል። የእነዚህንም የግላይሴሚክ ኢንዴክስ የምግቦችን ግላይሴሚክ ኢንዴክስ የያዘ ዶክመንት በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። አውርዳችሁ መጠቀም ትችላላችሁ። በተቻለ መጠን ዝቅተኛ የግላይሴሚክ ኢንዴክስ ያላቸው ምግቦችን መመገብ የመጀመሪያው ምርጫችን ሊሆን ይገባል ማለት ነው። ግላይሴሚክ ኢንዴክሳቸው ከፍ ያሉ ምግቦችን ስንመገብ ደግሞ ግላይሴሚክ ሎዳቸውም አብሮ ከፍ ያለ ላለመሆኑ እርግጠኛ መሆን ይጠበቅብናል ማለት ነው። በቻልነው መጠን ግላይሴሚክ ኢንዴክሳቸው ግላይሴሚክ ሎዳቸው ከፍ እያለ በሄደ ቁጥር እኛም የምንመገበውን መጠን መቀነስ ይጠበቅብናል ማለት ነው። ከፍተኛ ግላይሴሚክ ኢንዴክስ ያላቸው ከፍተኛ ግላይሴሚክ ሎድ ያላቸው ምግቦችን ደግሞ የምንመገብ ከሆነ እንድንመገብ አይመከርም። በጣም እንድንቀንስ ይፈልጋል። ነገር ግን የግድ መመገብ ካለብን ደግሞ የግላይሴሚክ ኢንዴክሳቸው እንዲወርድ የምንጠቀምባቸውን ቴክኒኮች አፕላይ ማድረግ ይጠበቅብናል ማለት ነው። ምግባችንና በስኳር መጠናችን ላይ የሚመጣውን ለውጥ ደግሞ በየቀኑ እየመዘገብን መከታተልና መቆጣጠር ይጠበቅብናል ማለት ነው። በሚቀጥለው ቪዲዮ ደግሞ ስለ ካርቦሃይድሬት ካውንቲንግ እንዲሁም ደግሞ ስለ ሰርቪንግ ሳይዝ እንነጋገራለን። እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በያላችሁበት ሰላም ሁኑ። ይህ ቪዲዮ ይጠቅማል የምትሉት ሰው ካለ ደግሞ ሸር አድርጉለት። ሳብስክራይብ ያላደረጋችሁ ካላችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ስለ ስኳር በሽታ በሰፊው እንነጋገራለን፣ በሰፊው እንማማራለን። በያላችሁበት